ሰላም ወደ ተመልካቾቻችን እንደምን ቆያችሁ? እንደሚታወቀው የሀገራችን ግዙፉና የመጀመሪያው የቴሌቪዥን ጣቢያ የሆነው ኢቢኤስ ከቅርብ ጊዜ ወዲህ የውስጥና የውጭ ፈተናዎች ገጥሞት በአስቸጋሪ ሁኔታ እያለፈ የሚገኝ ጣቢያ ነው። በቅርቡ የእሁድን በኢቢኤስ አቅራቢዋ መቅደስ ደበሳይና በኢቢኤስ መካከል የተፈጠረው ውዝግብ ሁላችንም የምናስታውሰውና የምናውቀው ጉዳይ ነው። በመቅደስ ደበሳይ መልቀቅ ጉዳይ በርካቶች ኢቢኤስ ተጎዳ፣ ከአሁን በኋላ ተመልካቹን ያጣል፣ ሙሉ በሙሉ ባያጣ እንኳን ተመልካቹ ይቀንሳል ብለው ቢሰጉም ከ6 ወራት በፊት ያስፈረማት ሌላ እሳት የላሰች አቅራቢ የመቅዲ መውጣት ምንም እንዳይመስል አድርጋለች። መቅዲንም ልታስረሳ ትችላለች። ታዲያ እቺ ጋዜጠኛ በጣቢያው ውስጥ ከሚገኙ ውድ ተከፋዮችም ውስጥ አንዷ ናት። ለእሷ የሚሰጠው ትኩረትና እንክብካቤ ለማንም አይሰጥም። በጣም ተግባቢ ናት፣ በጣምም ተጫዋች። ለቀረጻ ስቱዲዮ ስትመጣ ከቀረጻም በኋላም የምትመለሰው በግሏ መኪና ሳይሆን በጣቢያው መኪና ነው። ምክንያቱ ደግሞ የግል ጥበቃ ስለሚያስፈልጋት። በምንም እና በማንኛውም ሁኔታ ኢቢኤሶች ሊያጧት አይፈልጉም። ታዲያ እቺ በግል ጥበቃ የምትንቀሳቀሰዋ እንስት ማን ናት የሚል ጥያቄ ፈጥሮቦት ይሆናል። አብዛኛው ሰው እንደሚገምተው ሉላ ገዙ አይደለችም። ታዲያ ሉላ ገዙ ካልሆነች ሌላ ማን ሊሆን ይችላል ትሉ ይሆናል። መልሱ ጥበብ ሰለሞን የሚለው ነው። በዚህ ቪዲዮ ስለ ዲያስፖራዋ አዲሷ የኢቢኤሷ ኮከብ በርካታ መረጃዎችን ያገኛሉ። እስከ ቪዲዮ መጨረሻ አብረውን በመቆየት ስለ አስገራሚዋ የኢቢኤሷ ኮከብ የቴሌቪዥን አቅራቢ ህይወት ያድምጡ። ለቻናሉ እንግዳ ከሆኑ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑ። ቪዲዮውን ላይክ እንዲሁም ሼር እንድታደርጉ እየጠየቅን በቀጥታ ወደ ቪዲዮ እናልፋለን። የመዝናኛ ዝግጅት ሲነሳ ኢቢኤስ ሲነሳ ደግሞ መዝናኛ መነሳቱ የማይቀር ጉዳይ ነው። አንድ ለእናቱ ከሆነው ከኢትዮጵያ ቴሌቪዥን እና ከእሁድ መዝናኛ በመቀጠል ኢቢኤስን እና እሁድን በኢቢኤስ ነጥሎ ማየት የሚከብድ እስከመሆን ደርሷል። ኢቢኤስ ቀድሞውኑ በነበረው ተወዳጅነት ላይ ሌላ ተመልካች ያፈራው እሁድን በኢቢኤስ ከጀመረ ወዲህ መሆኑ የማይካድ ነው። ወትሮም ቢሆን በመዝናኛ ፕሮግራም እጦት ለተቸገረው ለሀገሬው ሰው ብቸኛ አማራጭ በመሆን ላለፉት በርካታ ዓመታት ቀጥሏል። ታዲያ ከቅርብ ጊዜ ወዲህ የውስጥና የውጭ ጫና እየበዛበት የሚገኘው ኢቢኤስ የቅርብ ጊዜ ትውስታችን የእሁድን በኢቢኤስ አቅራቢዋ መቅደስ ደበሳይና በኢቢኤስ መካከል የተፈጠረው ውዝግብ ሁላችንም የምናስታውሰውና የምናውቀው ጉዳይ ነው። በመቅደስ ደበሳይ መልቀቅ ጉዳይ በርካቶች ኢቢኤስ ይጎዳል፣ ካሁን በኋላ ተመልካቹን ያጣል፣ ሙሉ በሙሉ ባያጣ እንኳን ተመልካቹ ይቀንሳል ብለው ቢሰጉም እስካሁኗ ሰዓት ድረስ ግን የመቅደስ ደበሳይን አይነት ነፃነት ያላት፣ የተመልካችን ቀልብ ይዞ የመቆየት አቅም ያላት፣ ካሜራ ፊት ላይ ነፃነት ያላት፣ ከህፃን እስከ አዋቂ የሚወዷት፣ ከስራ ባልደረቦቿ እስከ ማኔጅመንት ድረስ የምትወደድ የቲቪ ሆስት አለ ለማለት ያስቸግራል። ይሁንና የመቅደስ ደበሳይና በኢቢኤስ መካከል በተፈጠረ ግጭት ኢቢኤስን ለቃ በመውጣት አባይ ቲቪን ስትቀላቀል በርካቶች ለኢቢኤስ ቢሰጉም የሆነው ሌላ ነገር ነው። መቅደስም በሄደችበት እንደ ኢቢኤስ ሳይሆንላት ኢቢኤስም ያመጣት እንደ መቅዲ ሳትሆን ሁሉም በየመንገዳቸው ጉዟቸውን መቀጠላቸውን በርካቶች ይናገራሉ። በዚህ ሁሉ መሃል ከ6 ወራት በፊት ያስፈረማት ሌላ እሳት የላሰች አቅራቢ የመቅዲ መውጣት ምንም እንዳይመስል አድርጋለች። መቅዲንም ልታስረሳ በክታለች። መቅዲን ያስረሳች አንድ ኮከብም ተፈጥራለች። ጥበብ ሰለሞን ትባላለች። በየዝግጅቱ በየሳምንቱ የምታሳያቸው ነገሮች ተወዳጅነትን አስገኝቶላታል። እሳት የላሰች ከመሆኗ በላይ ዲያስፖራም ቀመስናት። ከ19 ዓመት በላይ በአሜሪካ ካሊፎርኒያ ኖራለች። ውልደቷም ይርጋለም ሲሆን አዋሳን ኖራ አዲስ አበባን አልፋ አሜሪካ አድጋለች። ምንም እንኳን ያደገችው አሜሪካ ቢሆንም አማርኛ አቀላጥፋ ትናገራለች። ባላት ነፃነት እንዲሁም ተመልካች ለማዝናናት በምታደርጋቸው ነገሮች ተወዳጅ እንድትሆን አድርጓታል። በተለይም ከዘውትር ደሳለኝ ጋር ያላቸው ጥምረት ለየት ያለ ነው። ከዚህ ከህንድ ሙዚቃ እስከ ሳይክል የሚነዱበት አጋጣሚ። ጥበብ ቀልጣፋ ናት፣ ነገሮች ቶሎ የሚገቧት፣ ተመልካች ምን እንደሚፈልግ ጠንቅቃ የምታውቅ፣ በተለምዶ አራዳ ከሚባሉ ሰዎች ውስጥ የምትመደብ። ለዚህ ነው በአጭር ጊዜ ውስጥ በቲክቶክ ወደ 400,000 የሚጠጋ ተከታይ ማፍራት የቻለችው። ሞዴል ጋዜጠኛ ጥበብ ሰለሞን አሜሪካ በምትኖርበት ጊዜ አይስክሬም እንደምትሸጥና በተጨማሪም ሆስፒታል ውስጥ መስራቷን ትናገራለች። ከ6 ወራት በፊት ኢቢኤስን የተቀላቀለችው ጥበብ ከሚጠበቅባት በላይ በፍጥነት በመላመድ ማንም የማይተካውን ሚና እየተጫወተች ትገኛለች። 6 ወር ብቻ የቆየች አትመስልም፣ 6 ዓመት የቆየ ሰው ትመስላለች። ከሉላ ገዙ በመቀጠል ተወዳጅ ሆና ቀጥላለች። የፈረንጅ ምግብ እጥረት በኢትዮጵያ እንዳለ የምትናገረው ጥበብ የኢትዮጵያ ኑሮን ለመላመድ እንዳልከበዳት በምትናገረው አማርኛና በሁኔታዋ ማወቅ ይቻላል። ይህ በእንዲህ እንዳለ ጣቢያው በየጊዜው ተወዳጅ የነበሩ ፕሮግራም አዘጋጆች በሚለቁበት ጊዜ አይ ካሁን በኋላ ማንም አይመለከታቸውም እየተባለ እንኳን
እንኳን በፍጥነት ሌላ ተወዳጅ አቅራቢ በማምጣት ተመልካች የሚያስደስቱበት ሚስጥር ምንድነው የሚለው በርካቶች ሊያውቁት የሚፈልጉት ሚስጥር ነው። ለአብነትም ፍሬያት የማነ በራኬብ አለማየሁ፣ ራኬብን በናፍቆት፣ ናፍቆትን ደግሞ በመቅደስ፣ መቅደስን ደግሞ በምህረት በመቀየር ምንም ሳይጎድል እንደ ወትሮ ሁሉ በተወዳጅነቱ ቀጥሏል። ይህ የስኬት ጉዟቸው ሚስጥርና የሚዲያ አልጎሪዝም ምን ይሁን? ከባዱ የጋዜጠኛ ምልመላ ሂደት ወይስ ሌላ ያልተነገረ ሚስጥር? በርካቶች ሊያውቁት የሚፈልጉት ነገር ነው። ለዚህም ክስተት የሆነችው ጥበብ ሰለሞን ተጠቃሽ ናት። ኢቢኤስ ቲቪ ከውስጥ ከገዛ ሰራተኞቹ ደርሶብኛል እስካለው የሰሞኑ ጉዳይ እስከ የራስ ምታት የሆነበት አባይ ቲቪ ተቀናቃኝ ሆኖ የመጣበት ወቅት ላይ እንገኛለን። ኢቢኤስ የሚያባረራቸው የቴሌቪዥን አቅራቢዎች እንዳሉ ሁሉ በራሳቸው ፍቃድ ጥለው የሚወጡ እንዳሉ የቅርብ ጊዜ ትውስታችን ነው። በርካታ ሰራተኞችን በአባይ ቲቪ የተቀማ ሲሆን በቅርቡ ለአባይ ቲቪ የመልስ ምት ይመስል የአባይ ቲቪ ከካሜራ ጀርባ ሰራተኞችን ጠራርጎ ማስኮብለሉን ከዚህ በፊት በሰራንላችሁ ቪዲዮ አስደምጠናችሁ ነበር። እስከ መዘጋት ከደረሰው ከሰሞኑ ጉዳይ በተጨማሪ ከገጠሙት የተለያዩ የውስጥና የውጭ ፈተናዎች ተቋቁሞ አሁን እንደተለመደው በስርጭት ላይ ይገኛል። ታዲያ ይህን ሁሉ ፈተና ተቋቁሞ የመዝለቅ ሚስጥሩ ምንድን ነው የሚለው የአብዛኛው ሰው ጥያቄ ነው። በተለይም በሀገራችን ኢትዮጵያ መንግስት ካልተስማማውና ካልተመቸው የፈለገ አቅም ቢኖረው የፈለገ ተቀባይነትና ተደራሽነት እንዲሁም ተወዳጅነት ቢኖረው ታሪክ ሆኖ ተዘግቶ የሚጠፉ ሚዲያዎች ጥቂት አይደሉም። ከኢኤንኤን እስከ አስራት ሚዲያ በርካቶችን መጥቀስ ይቻላል። በተጨማሪም የቀድሞ አቅማቸውን በማሳጣት ተጽዕኖ ፈጣሪነታቸውን በማጥፋት ጉልበታቸው ተሽመድምዶ ሊዘጉ ጫፍ ላይ የሚገኙ ሚዲያዎችም ይገኛሉ። ታዲያ ከሰሞኑ የነብርን ጫፍ ይዞ የነበረው ኢቢኤስ ከነብሩ ጥርሶች ተርፎ መቀጠሉ ብዙዎችን አስገርሟል። ስራ አስኪያጁ አቶ አማን በሰሩት ዲፕሎማሲ ወይስ በነብሩ ያልተለመደ ምህረት? የኢቢኤሱ አለቃ ለመንግስት የገቡት ቃል ምንድን ነው? ታዲያ እነዚህም በርካታ ዓመታት በዚህ ደረጃ መቀጠል ቀላል አልነበረም። አንዱ ሲሄድ ሌላው ሲመጣ ኢቢኤስ ግን አለ ይላሉ የኢቢኤስ ወዳጆች። አስፋው መሸሻና አርቲስት ፍሬያት የማነ የጀመሩት እሁድን በኢቢኤስ እስከ ዛሬዋ ቀን በርካቶች የተፈራረቁበት ቢሆንም ቀለሙን ሳይለቅ ባስለመደው ይዘት ከነተወዳጅነቱ ቀጥሏል። አስፋው መሸሻ፣ ፍሬያት የማነ፣ ናፍቆት፣ ትንሳኤ፣ መቅደስ ደበሳይ፣ ዘውትር ደሳለኝ፣ ዳኒ፣ ሉላን ገዙ ጨምሮ በርካቶች የእሁድን በኢቢኤስ አጋፋሪዎች ነበሩ። ታዲያ አቅራቢዎቹ ቢለያዩ እንጂ እሁድን በኢቢኤስ ለአንድም ቀን ቀዝቅዞ አላየንም። በቅርቡ በሞት ያጣነው ተወዳጁ እና አንጋፋው ጋዜጠኛ አስፋው መሸሻ እና ፍሬያትን ጥምረት ያየ ሰው ፍሬያት ከጣቢያው ስትለቅ እንዴት ሊሆን ነው የሚለው የብዙሃን ጥያቄ ቢሆንም መላ የማያጣው ኢቢኤስ በመልክና ገጽታ የምትመሳሰል ሌላ አቅራቢ በማምጣት ፕሮግራሙ ከነድምቀቱ እንዲቀጥል አድርጓል። በዚህም አያበቃም። ሁሌም ዕለተ እሁድ ከሰዓት ላይ ሞቅ ደመቅ ሸብረቅ ብሎ በነዛ ሞገሳም ድምጾች መሸሻ ይሙት እያለ የሚከሰተው ኢቢኤስ ሲባል አስፋው መሸሻ፣ አስፋው መሸሻ ሲባል ኢቢኤስ እስከመባል የደረሰው ዋርካቸውን ሲያጡ በርካቶች የኢቢኤስን ወደፊት ቢሰጉም ይህ ጣቢያ በጥሩ እጅ ላይ ያለ ይመስላል። በዚህ አጋጣሚ በቅርቡ ላጣነው ለአንጋፋው አስፋው መሸሻ ያለንን ክብር ሳንገልጽ አናልፍም። ነፍስ ይማር እንላለን። ይህ እንዳለ ሆኖ የፍሬያትን መልቀቅ ተከትሎ የመጣችው ራኬብም በተራዋ ስትለቅ በናፍቆት ተተካች። ናፍቆትም በነበራት ብቃት እሁድን በኢቢኤስ አንድ ደረጃ ከፍ ማድረግም ችላ ነበር። ከጊዜያት ቆይታ በኋላ እሷም በግሏ ምክንያት ጣቢያውን ትታ ወጣለች። እንዲህ እያለ የቀጠለው ኢቢኤስ አሁንም በነሉላ ገዙና በነዘውትር ደሳለኝ በመሳሰሉ አቅራቢዎች መቅረቡን ቀጥሏል። የጥበብ ሰለሞን ኢቢኤስን መቀላቀል ለጣቢያው አንድ ድምቀት ጨምሯል። ባለው ተወዳጅነትም ላይ ሌላ ተወዳጅነት። ይህም የኢቢኤስን የአቅራቢዎችን ምልመላ ብቃት ያሳያል። ለተመልካች የሚመጥን ለጊዜው የሚሆኑትን መምረጥ ያቅበታል። እኛም ለአዲሷ የኢቢኤሷ ፈርጥ ያለንን አድናቆት እየገለጽን የዛሬውን ቪዲዮ እዚህ ጋር እናበቃለን። ቪዲዮን ላይክ እና ሼር አድርጉ እያልን በቀጣይ እስከምንገናኝ በሰላም ቆዩ።